የአሜሪካን ድሪም ዛሬ የምናወራው ስለ ቤት መግዛት ሲንግል ፋሚሊ ሃውስ ለመጀመሪያ ጊዜ የምትገዙ ወጣቶች የኢንፎርሜሽን ለእናንተ ነው። ሶ ቤት መግዛት እዚህ ኢንቨስትመንት ነው ጥሩ ነው ምንድነው ወይስ ፕሮስ ኤንድ ኮንሱ ምንድነው? ሶ ታስተውሉ ከሆነ እኔ ብዙ ጊዜ የምናገረው ከሌላ መንጋ ኢንፎርሜሽን የምትሰሙት ጋር ትንሽ ለየት ያለ ነው። ሶ በእኔ ኦፒኒየን ቤት መግዛት especially as you younger generation as you know establishing financially professionally ቤት መግዛት ማለት that's one of the worst thing you can do ቤት ማለት አሜሪካ ሀገር let's say average ቤት 300,000 ሚሊዮንም ሊሆን ይችላል ግን let's say 300,000 ብንለው በአሁኑ በሃይ ኢንትረስት ሬት 2500 3000 2500 $3000 ኮሚት ልታደርግ ነው ማለት ነው for long term። ይሄ ማለት ለብቻም ሆነ ከፓርትነር ጋር ቤት ውስጥ ያንን ብር ሜንቴን ማድረግ መቻል አለብህ በየወሩ። ይሄ ምን ማለት ነው? ፐርማነንትሊ ስራን መስራት አለብህ። ሌላ ነገሮች ኤክስፕሎር ማድረግ አትችልም። so you be committed. so hopefully ምንም ነገር happen አያደርግም ግን if something happens to you or your partner ምናምን ይሄ ችግር ይፈጥር ነው ማለት ነው because you have liability አለ ዴት አለብህ። so የሌላ ግሮዝ የማረው ቻንስ በጣም ሊሚትድ ይሆናል ማለት ነው። ሶ ያ ሪፋይናንስ ማድረግ ትችላለህ መሸጥ ትችላለህ ግን ባትችልስ አሁን ባለው ከረንት ሲቹዌሽን ወይ 2008 ሀፕን ባደረገው ነገር ቢኖር ሉዝ ታደርጋለህ ማለት ነው። እስ ዩዝለስ አይዲያ 30 ዓመት ቤት ከፍሎ by the time you're 7 years old ያ አሴት ዩዝለስ ነው። you already lost your use time ብዙ ነገር መስራት የምትችልበትን ማለት ነው። ሶ ታዲያ ምን ማድረግ ይቻላል እንደዚህ ከሆነ? well መጀመሪያ አሴት ኢንካምን ሪፕሌስ የሚያደርግልህ ነገሮች ላይ ነው ፎከስ ማድረግ ያለብህ። አሴቶች ያንተን አሁን የምትሰራውን በየወሩ በደሞዝ ኢንካምን ሪፕሌስ የሚያደርግልህ ነገሮች ለምሳሌ እንደዚሁ ሲንግል ፋሚሊ ቤት ገዝተህ መኖሪያ ሳይሆን ኮሊቪንግ ለምሳሌ አሁን ቬሪ ፖፑላር አፎርደብል ሃውሲንግ በቤድሩም እያንዳንዱ ሩም የሚከራይበት ኮሊቪንግ የሚባል ፕላትፎርም አለ ፓድ ስፕሊት። እንደዚህ አይነት ነገሮች ላይ አሁን እኛ የምንገዛው ወይ የኛ ፓርትነሮች የሚገዙት እያንዳንዱ ፕሮፐርቲ ሚኒመም $1,000 ካሽ ፍሎ አለው ኔት አፍተር ኤቭሪቲንግ። ሶ አምስት እንደዚህ አይነት ቢኖርህ somehow replace አረክ ኢንካምህን ማለት ነው። ከዛ መኖሪያ ብትገዛ you're not depending በኢንካምህ ያንን ሞርጌጅን መክፈል መጀመሪያ የምታደርገው እሱ ነው። ቢፎር ቤት ገዝተህ ዳውት ከመዘፈቅ በፊት መጀመሪያ ባክአፕ ፕላን መኖር አለበት። ዋሪፍ አንድ ነገር ብትሆን አንተ ኢንቨስትመንት ሉዝ ይሆናል ማለት ነው። ሶ እንደዚህ አይነት ነገሮች እንዴት አድርጌ ነው 5 ቤት የምገዛው? ይሄ ኢንፎርሜሽን ማወቅ መቻል ማለት ነው። ጆይን አወር ኮሚኒቲ። እንዴት ነው ቤት የምትገዛው? እኛ አንድ ብር አንከፍልም ቤት ስንገዛ ማለት ነው። there's ways you can buy property ምንም ብር ሳትከፍል። አሁን አውቀሃል ዲግን ኢንፎርሜሽን አጣራ። ክሎዝ ማይንድድ መሆን ጥሩ አይደለም። ኦፕን ማይንድድ ሆኖ ነገሮችን ማጣራት እውነት ነው ውሸት ነው you do your own research. again እኛ ስንገዛ ፕሮፐርቲ we don't use our money creatively ነው ፕሮፐርቲ የምንገዛው። ኢቭን አፕዴት ለማድረግ አሁን ኮሊቪንግ ሲሆን አቨሬጅ 6 ቤድሩም መሆን አለበት። 4 ቤድሩም ቤት ከገዛን 6 ቤድሩም ማድረግ ለዛ የሚያስፈልገውን ብሩላ የምናገኝበት ሜተዶች አሉ። ስለዚህ እንደዚህ ዶምቢ እንደመንጋው ዝም ብለህ ቤት መግዛት ትክክል ነው ኦፍ ኮርስ ሪል ኤጀንቶች ብሮከሮች ይነግሩሃል the best investment in America nice house picket fence but misery inside the house most I know it because I deal with foreclosure every single day 1000 ቤት በአሜሪካ ውስጥ 1000 ፋሚሊ ቤታቸው ሉዝ ያደርጋሉ። ይሄን በቲቪ አልታየውም። auction.com ላይ ሄድና አጣራ ወይ ኢንተርኔት ላይ ስንት ሰው አሜሪካ ውስጥ ቤቱን ሉዝ ያደርጋል? ለምን?